በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። ቸርነቱና ምሕረቱ የበዛልን ቅዱስ የአባቶቻችን አምላክ ልዑል እግዚአብሔር ዕለቱን ባርኮና ቀድሶ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ዛሬም እንነጋገራለን። እንድንነጋገርበት የመረጥኩት የመጽሐፍ ቅዱስ ርዕስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ከክረምት በፊት እንድትመጣ ትጋ። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን በሃይማኖት የወለደው ልጁ ነው። በጣም ከሚወዳቸውና ኃላፊነት ከሰጣቸው ልጆቹ አንዱ ሲሆን ቅዱስ ጢሞቴዎስ ሁለት መልእክት ተልኮለታል። ቅዱስ ጢሞቴዎስ በሐዋርያት ሥራ ምዕራፍ 16 ቁጥር 1 ጀምሮ እንደምናገኘው እናቱ አይሁዳዊት ነገር ግን ያመነች አባቱ ደግሞ አረማዊ የሆነ ቅዱስ ጳውሎስ ደርቤንና ልስጥራ የተባሉ ቦታዎች ላይ በደረሰ ጊዜ ካመነች አይሁዳዊት እናቱ ያመነች አይሁዳዊት ተብላ ተገልጻ ታሪኩ እዛ ጋር ነው የሚጀምረው። ቅዱስ እስጢፋኖስ ምናልባትም የሐዋርያት ሥራ እንደሚለው ከሆነ ከቅዱስ ጳውሎስ በፊት ሌሎች ወንድሞች እንዳሳመኑት ይገልጻል። ምክንያቱም ቅዱስ ጳውሎስ ሲደርስ ስለ ቅዱስ ጢሞቴዎስ ሌሎች ወንድሞቹ መሰከሩለት ይላል። ሌሎች ወንድሞች የሚላቸው ሌሎች እንደሱ ያመኑ ክርስቲያኖች ማለት ነው። እናቲቱ ተጠቅሳለች። ምን ስለሆነች? መልካም እናት ያመነችና ልጇን ኮትኩታ በሃይማኖት ያሳደገች ለሌሎች አርያ ሆኖ እንዲያድግ አድርጋ ምሳሌ እንዲሆን አድርጋ ኮትኩታ ሃይማኖትን ያስተማረችና ስለሆነች እናቱ ተጠቅሳ ከዛ እሱ ደግሞ ምን ተብሎ ተጠቀሰለት? ሌሎች ወንድሞችም ስለ ጢሞቴዎስ መሰከሩለት። ከዛ ቅዱስ ጳውሎስ ሊወስደው ወደደ ይላል። እናቱ ትልቅ አስተዋጽኦ አድርጋለች። እናቶች ልጆቻቸውን በሃይማኖት ኮትኩቶ በማሳደግ ደረጃ ትልቅ ኃላፊነት፣ ትልቅ ቀረቤታ፣ ትልቅ ችሎታም አላቸው፣ ኃላፊነትም አለባቸው። እናቶች ለልጆች ቅርብ ናቸው። ከአባቶችና ከሌሎች በተሻለ እናቶች ቅርብ ናቸው። በእናቶች ተኮትኩተው ያደጉ ቅዱሳን አሉ። ለቤተ ክርስቲያን ትልቅ አስተዋጽኦ ያደረጉ፣ ለሃይማኖታቸው ለወገናቸው የሞቱ፣ ለመስዋዕትነት የተዘጋጁ። ለምሳሌ ሊቀ ነቢያት ቅዱስ ሙሴን ማየት እንችላለን። ቅዱስ ሙሴ የፈርዖን ልጅ አይደለም፣ ዕብራዊ ነው። የተገኘ ከውሃ ነው። ውሃ ላይ ተጥሎ ነው የተገኘ ቅዱስ ሙሴ። ነገር ግን በእግዚአብሔር ጥበብ በእግዚአብሔር ጠባቂነት በቤተ መንግስት የፈርዖን ልጅ ተብሎ ግን እናቱ ደግሞ ቀለብ እየተሰፈረላት ሞግዚት ሆና አሳደገችው። ሞግዚት ሆና ስታሳድገው ዝም ብላ ያሳደገችው ይመስላችኋል? እንደ ሌሎች ሞግዚቶች እያመናጨቀች ያሳደገች ይመስላችኋል? ጊዜያዊ ጨዋታ እያስጫወተች ያሳለፈች ይመስላችኋል? በፍጹም አይደለም። በፍጹም እሷ ዕብራዊ እንደሆነች እሱም ልጇ እንደሆነ ዕብራዊም እንደሆነ ወገኖቹ ቀንጥሏቸው በክፉ ቀን ወደ ግብጽ ወርደው መከራ እየተቀበሉ እንደሆነ እየነገረች አንተ የፈርዖን ልጅ ተብለ ዙፋኑ ላይ መንገስ አይቀርም። ፈርዖን ወንድ ልጅ የለውም። ስለዚህ ልጅ ተብለ መንገስ አይቀርም። ያኔ ወገኖችን እንዳትረሳቸው፣ ዕብራውያንን እንዳትረሳቸው። አሁን ጦብ እያቦኩ መከራቸውን እያዩ እየሰቃዩ ነው ያሉት። አንተና እኔ በዚህ መሆናችንን አትይ። እኔ እንኳን እናት ተቀጥሬ ነው እያጠባሁ እያሳደግኩ ያለሁ። እኛ የእግዚአብሔር ሕዝቦች ነን። እኛ ለረጅም ዘመን በዚህ ብንኖርም እኛ ከጣዖት ጋር ግንኙነት የለንም። እኛ የአብርሃም የይስሐቅ የያዕቆብ ልጆች ነን። ያዕቆብ በክፉ ቀን ይዞን ወደ ግብጽ በራብ ምክንያት ይዞን ወርዶ ነው እንጂ እዚህ እንዲሆነ እኛ ግብጻዊ አይደለንም። አንተ በፍጹም ግብጻዊ አይደለም ብላ ትልቅ ኃላፊነት አሸክማ አእምሮ ላይ ቀርጻን ያሳደገችው ትልቅ ኃላፊነት አሸክማ። ሙሴ ይህን እየሰማን ያደገ፣ ይህንን እያዳመጠን ያደገ፣ ቤተ መንግስት ሆኖ ምቾት አላዘናገውም። ሙሴ ቤተ መንግስት እኮ ነው የፈርዖን ልጅ ተብሎ ተቀማጥሎ አድርጎ፣ ነገር ግን እሱ አላሳደገውም። እሱ ምንድነው? አላዘናገውም፣ ማንነቱን አላዘናገውም። የፈርዖን ልጅ ከመባል ይልቅ ወገኖቹ ጋር መከራ መቀበልን መረጠ ነው አይደል የተባለለት ቅዱስ ጳውሎስ ሲገልጸው። የፈርዖን ልጅ ከመባል ይልቅ ከወገኖቹ በቤተ መንግስት ከመቀማጠል ይልቅ በወገኖቹ ጋር መከራ መቀበልን መረጠ።
መርዶክዮስን ታስታውሳላችኋል። አስቴርን ምናልባት ለዚህ ቀን ይሆናል ያስቀመጠሽ እግዚአብሔር በቤተ መንግስት ውስጥ ያስቀመጠሽ ለእንዲህ አይነት የከፋ ቀን ለቤተ ክርስቲያን ለሃይማኖት አደራ ልትቆሚ ኃላፊነት ልትወስጂ መከታ ልትቆይ ሊሆን ይችላል እኮ ነው ያላት። ሙሴ በቤተ መንግስት ቢያድግም ወገኖች ለምን የእናቱ ተጽዕኖ ስላለበት። እነ ቅዱስ ዮሐንስ አፈወርቅም ያደጉት በእናት ነው። አባቱ በልጅነቱ ነው ጥሎት የሞተ። ምንም እንኳን የፍልስፍና ትምህርትን እንዲማር ብታደርገውም ትልቁ ነገር ግን የሃይማኖት ተጽዕኖ አሳድራበታለች። የፍልስፍና ትምህርትን በዘመኑ የነበረውን እስካሁን ተጽዕኖ የፈጠረው የግሪክ ፍልስፍና የሚባለውን በሚገባ ተምሯል። እንዲሁም እኮ መምህሩ አንተ ስታልፍ ማን ቢተካ ትመርጣለህ ተብሎ ሲጠየቅ ምንድነው ያለው? ክርስቲያኖች ሳይቀሙና አይቀሩም እንጂ ዮሐንስ ቢተካኝ ደስ ይለኝ ነበር። ከፍልስፍና ቀምታ ለክርስቶስ ሰጠችው። ስለዚህ እናቶች ትልቅ አስተዋጽኦ አድርገዋል። የጢሞቴዎስ እናትም ያደረገችው ይህንን ነው። በወገኖቹ ዘንድ በጓደኞቹ ዘንድ አይ ልጅማ እንደሷ እንጂ እንዲባል አድርጋ። አሁን እኛ ለየትኛው ነው አርአያ መሆን የምንችለው ነው ትልቁ ጥያቄ። ለኛ ጓደኞቻችን ምን ብለው ይመሰክሩልናል? ወላጆቻችንስ ለዚህ ኃላፊነት አዘጋጅተውናል ወይ? ትንሾችንስ እናዘጋጃለን ወይ ነው ትልቁ ጥያቄ። ቅዱስ ጳውሎስ ያንን ምስክርነት ሰምቶ አይቶ ጢሞቴዎስን አስከትሎት ሄደ፣ ደቀ መዝሙሩ አደረገው። በሌላ ቦታ በኤፌሶንም ኃላፊነት ሰጥቶ እንዲያስተምር አደረገው። በቆሮንቶስ እንዳይንቁ አስተምር ብሎ አስቀምጦታል። ይህንን ካደረገ በኋላ በሀገረ ስብከቱ ሁለት መልእክት ልኮለታል። ሁለት መልእክታት። የመጀመሪያው መልእክት ላይ 3:14 ላይ ወደ አንተ ልመጣ እፈጥናለሁ፣ ወደ አንተ ልመጣ እጓጓለሁ ብሎት ነበር። ወደ አንተ ልመጣ እቸኩላለሁ፣ እፈጥናለሁ፣ እፈልጋለሁ አስተምሮታል፣ መክሮታል። እንዴት ማስተዳደር እንዳለበት ሁሉ ከነገረው በኋላ ሁለተኛው መልእክቱን የላከበት የጻፈለት ምክንያት ግን በዋናነት ሁለት ናቸው። አንደኛው አስተዳደር ስርዓት አላስተማረውም ነበር። ጳጳስ እንዴት መሾም እንደነበረበት፣ ጳጳስ እንዴት መሾም እንዳለበት፣ ዲያቆን እንዴት መሾም እንዳለበት፣ ዲያቆን ምን መሆን እንዳለበት፣ ዲያቆናዊት ሴት ምን መምሰል እንዳለበት በሚገባ ዘርዝሮለታል። ከዛ በፊት ይህን ስላልነገረው። ሁለተኛው ግን እመጣለሁ ብሎት ስለነበረ ቅዱስ ጳውሎስ እያረጀ ስለነበረ ቅዱስ ጳውሎስ እድሜው እየገፋ ሰማዕትነቱም እየደረሰ እንደመጣ ታውቆት ስለነበረ እመጣለሁ ብሎት መሄድ አልቻለም። ስለዚህ ቅዱስ ጳውሎስን ያክል አባት መጥቻ ያለው መጥቼ ጎበኛለሁ ያለውን ነገር ሁሉ መጥቼ እነግርሃለሁ ብሎ ቃል ከገባ በኋላ ሲዘገይበት ብሎም ሲቀርበት ወጣቱ ቅዱስ ጢሞቴዎስ እንዳያዝን ልቡ እንዳይሰበር ቅዱስ ጳውሎስ አዘነ ወይም ተሰማ። ቅዱስ ጳውሎስን ያክል አባት እመጣለሁ ብሎ ሲቀር፣ በረከት እሰጥሃለሁ ብሎ ሲቀር፣ የመጨረሻውን በረከት እሰጥሃለሁ አስተምርሃለሁ ብሎ ሲቀር ወይም ሲዘገይበት እንዳያዝን እንዳይከፋ አሁን አረጋዊው አባት ቅዱስ ጳውሎስ መሄድ ስላልቻለ ልጁ ቅዱስ ጢሞቴዎስ ወደሱ ይመጣ ዘንድ ያሳስበዋል። በአንድም በሌላ ምክንያት ሰይጣን አዘጋየኝ እንዳለ ራሱ ቅዱስ ጳውሎስ ልመጣ ነበረ ሰይጣን አዘጋየኝ እንዳለ መሄድ ፈልጎ በአንድም በሌላ ምክንያት መሄድ ስላልቻለ አሁን ልጁ ይመጣ ዘንድ ወደደ። አስተውሉ። አባወራ ወይም አባታችን ሌላ ቦታ ለስራ ቢሄድ የልደቴ ቀን አትመጣም ወይ ስንለው እመጣለሁ ሲለን፣ ለፋሲካ አትመጣም ወይ ስንለው እመጣለሁ ሲለን፣ ለገና ስንለው እመጣለሁ ሲለን ግን ቢቀር ምን ይሰማናል? አንድ ሕፃን አስታውሳለሁ። አባቱን ምን አለው? አንተስ መምጣት አልቻልክም፣ ናና ውሰደኝ አብረን እንኖራለን። ለምን? የአባቶች ጉጉት፣ የልጆች ጉጉት የአባታቸው ፍቅር ስለሆነ። ቅዱስ ጳውሎስ ደግሞ ለቅዱስ ጢሞቴዎስ አባቱ ስለሆነ የውም የሃይማኖት አባቱ የውም በሃይማኖት የወለደው በትምህርት የወለደው ስለሆነ እመጣለሁ ሲለው በጣም ጓጉቶ ስለነበር ሲቀር በዛው ሰማዕትነት እንዲቀበል ሊያዝን ሊሰማው ስለሚችል ቅዱስ ጳውሎስ ና ብሎ ይጠራዋል። ና ስትመጣ ግን አለው
ስትመጣ ግን መቼ ነው መምጣት ያለብህ? ክረምት እንዳይሆን በክረምት ክረምቱ ሳይመጣ ክረምቱ ሳይገባ ዝናቡ ሳይመጣ ትመጣ ዘንድ ትጋ የምትለው ቃል ራሱ ትእዛዝ አይደለችም፣ ማነቃቃት ነው። ቅዱስ ጳውሎስ ማዘዝ ይችል ነበር። አባቱ ነው፣ መምህሩ ነው፣ የሃይማኖት መምህሩ ነው፣ የመንፈስ ቅዱስ አባቱ ነው። ቶሎ ናልኝ ብሎ ማዘዝ ይችል ነበር። ግን ትሁት ስለሆነ ምን አለው? ትመጣ ዘንድ ትጋ የምትለው ቃል ትእዛዝ ሳትሆን መጎትጎቻ የለችም፣ ማነቃቂያ መቀስቀሻ ናት። መቀስቀሻ ቅዱስ ጢሞቴዎስን በክረምት እንዳይሆን ብሎ ሁለተኛ ነገር ይነግረዋል። ሁለተኛ ነገር በክረምት እንዳይሆን፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ ተብለናል። ማቴዎስ 24:20 ላይ። አሁን ቅዱስ ጳውሎስ ለምንድን ነው በክረምት እንዳይሆን ያለው? በክረምት ቢመጣ ምን ችግር ሊፈጠር ሆኖ ነው? ክረምት ምንድን ነው? ክረምት ምንድን ነው? የመጀመሪያው ቅዱስ ጳውሎስ ይህንን ሲል የዘመኑ ፍጻሜ እያበቃ እንደሆነ ያመለክታል ይላሉ አባቶች። ስንብት ስለሆነ የመምህር ሞት ከባድ ስለሆነ ክረምት ከባድ ነው። ለዩ ዝናብ ታች ውሃ ነው። ክረምት ከባድ ነው። ስለዚህ መምህሩ ድንገት ሳያገኘው ቢያልፍ ሰማዕትነትን ቢቀበል በሮም አደባባይ ሰማዕትነት የሚቀበልበት ጊዜ እየደረሰ ስለሆነ ለቅዱስ ጳውሎስ የታውቆ ስለነበር እንደዛ እንደሆነ ሰማዕትነት ቢቀበል ኑሮ ቅዱስ ጢሞቴዎስ ቅስሙ ይሰበር ነበር። በረከትን እሰጣለሁ እንዳለኝ እኮ አለፈ አባቴ። የመጨረሻ በረከት እባርክሃለሁ እንዳለኝ የመጨረሻውን በረከት ቢያንስ ለኔ ባርከኝ አይደል ያለ ሰው ለወንድምህን ያዕቆብን ባርኬዋለሁ ሲለው እሺ የመጨረሻ ለኔ ያስቀረህልኝ የለምን አለው። የመጨረሻውን በረከት ይዞበት እንዳልፍ የመጨረሻውን በረከት ይዟት ተደኮ ሳይባርከኝ አባቴ እንዳይል ኤልሳም እኮ ኤልያስን ባርከኝ አባቴ የመጨረሻ በረከት ስጠኝ ያለው አይደል? አሁን ያቺ የመጨረሻ በረከት ለጢሞቴዎስ እጅግ በጣም አጓጊ ስለነበረች ጢሞቴዎስ ሳይሄድ ቅዱስ ጳውሎስ ቢያልፍ ኑሮ ጢሞቴዎስ ያዝን ነበር። ስለዚህ በሱ የመምህር ሞት ከባድ አሳዛኝ ነውና ያባወራው ሞት ከቤት ከባድ ነው አይደለ? ያባወራው ሞት ከባድ ነው። ያባወራው ሞት አሳዛኝ ነው። ቤተሰቡን ይበትናል፣ ቤተሰቡን ያስከፋል። የመምህራን መሞት የመምህሩ መሞት ለተማሪዎቹ ከባድ ነው፣ ያዝናሉ። ስለዚህ የቅዱስ ጳውሎስ ማለፍ ለቅዱስ ጢሞቴዎስ ከባድ ስለነበረ የመምህሩን ሞት ሳያገኘው እንዳልፍ ቅዱስ ጳውሎስ ፈጥነ ወደ እኔ ላልልኛል። እኔ መምጣት አልቻልኩም፣ ሞክሬ ነበር አልቻልኩም። በእርጅና ምክንያት ሊሆን ይችላል፣ በልዩ ልዩ ምክንያቶች መምጣት አልቻልኩም። ነገሮች ተወሳስበዋል፣ ነገሮች ተደራርበዋልና ልጅ ሆይ አልቻልኩም። አንተ ግን ትመጣ ዘንድ ትጋ፣ ና ወደ እኔ አሁን ና በረከቴን እሰጥ ዘንድ ና የመጨረሻ በረከቴን እሰጥ ዘንድ ና ወደ እኔ ብሎ ይልክበታል። ትጋ ከመሞቴ በፊት ልሞት ነው አይደለም ያለው እኮ ቅዱስ ጳውሎስ። ዘመኔ ደርሷን አይደለም ያለው። አባቶች ልጆቻቸውን ሰብስበው ብዙ መቆያ አይመስለኝምና ብለው ልጆቻቸውን ያሳዝናሉ። ቅዱስ ጳውሎስ ልጁን በዚህ መንገድ ሊያሳዝነው አልፈለገም። ዘመኔ እየደረሰ ነው፣ ፍጻሜ እያበቃ ነው፣ እማልፍበት ዘመን ደርሷን አይደለም ያለው። ትመጣ ዘንድ ትጋ። ስትመጣ ግን ከባድ በሆነ እኔ ሳልሞት ክረምቱን ክብደት አያችሁ። እኔ ሳልሞት ማለቱ ነው። እኔ ሳላልፍ ና ሲለው በክረምት ላይ። ሁለተኛው ክረምት ለዩ ውሃ ነው፣ ደመና ነው፣ ብልጭታ ነው። ሰማያት በጉርምርምታ ይታረሳሉ። ታቹ በውሃ የተሞላ ነው፣ የተጥለቀለቀ ነው። ሰማዩ ከዝናቡ በተጨማሪ ቁጣው ከባድ ነው አይደል? ከሰኔ 26 ጀምሮ በራሱ ክረምት የሚገባበት ወቅት ስለሆነ ሰኔ 26 ሰማዩን ቀና ብላችሁ ጥቁር ደመና ዝሏል። እዛ በፊት ከሰኔ 1 ጀምሮ ዝናብ ቢዘንብ እንኳን ጥቁር ደመና ብዙ አታዩ። ጥቁር ደመና ብዙ አታዩ። ክረምቱ ዋናው ክረምቱ ሲገባ ግን ደመናው ይጠቁራል፣ ደመናው ውሃ ይሸከማል፣ ዝናቡ ይፈሳል። ከላይ ውሃ ከታች ውሃ፣ ምንጮች ለታች ይፈነዳሉ፣ ጎርፍ ይሞላል፣ መንገድ ሁሉ ይዘጋጋል። ስለዚህ መንገድ የሚያመላክት የለም፣ መንገድ የሚያመላክት ሰው የለም። ምክንያቱም ሰው ዝናቡን እየፈራ በጊዜ ስለሚሸከፍ በጊዜ ወደ ቤቱ ስለሚገባ የሚያግዝ ሰው የለም። መንገድ የሚያሳይ ሰው ስለሌለ ያለ መምህር ሁሉም ነገር ከባድ ስለሆነ አቅጣጫ የሚጠቁም ስለሌለ
መንገዶች በጫካዎች በቁጥቋጦዎች ክረምት ላይ በሚበቅሉ አዝርቶች ስለሚሸፈኑ ለመሄድ እንቸገራለን። ለመሄድ አቅጣጫ ይጠፋብናል። አቅጣጫ እንዳይጠፋብህ ከሃይማኖት አትውጣ፣ ከሃይማኖት አትውጣ። ለዚህ ነው ቅዱስ ጳውሎስ ምን አለው? እና ቶሎ ናልኝ፣ አሁን ናልኝ፣ ስትመጣ ግን ክረምት አይሆን፣ እንዳትንገላታ፣ መከራ እንዳያገኘ፣ የባሰ ነገር እንዳያገኘ፣ የከፋ ነገር እንዳያገኘ አሁን ወደ እኔ እንድትመጣ። ስለዚህ ቅዱስ ጳውሎስ ምን አለ? አሁን ወደ እኔ ና። በነገራችን ላይ ይህ ጥሪ የቅዱስ ጳውሎስ ብቻ አይደለም፣ የቤተ ክርስቲያን ጥሪ ነው። ቅዱስ ጳውሎስ ቤተ ክርስቲያንን ወክሎ እኛ ወደ ቅዱስ ጳውሎስ እንሄድ ዘንድ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ እንዳለ እኛ ቅዱስ ጳውሎስን ተከትለን ቅዱሳንን ተከትለን ወደ ቤተ ክርስቲያን ወደ ራሱ ወደ ኢየሱስ ክርስቶስ እንድንሄድ የቤተ ክርስቲያን ጥሪ ነው። ይህ ጥሪ የቅድስት ቤተ ክርስቲያን ጥሪ ሁልጊዜ ለሁላችን የሚደረግ ጥሪ ነው። እዚህ ጋር የተጻፈልን ሐዋርያው ቅዱስ ጳውሎስ ለልጁ ለደቀ መዝሙሩ ይሁን እንጂ መጨረሻው ግን መጽሐፍ ቅዱስ የተጻፈ ለኛ ስለሆነ ይህ ጥሪ ቅድስት ቤተ ክርስቲያን ዕለት ዕለት የምትጣራው ልጆች ሆይ ወደ እኔ ኑ፣ የመከራ ቀን ሳይመጣ ክፉ ቀን ሳይመጣ የሚያስጨንቅ ቀን ሳይመጣ ቁማችሁ የማትጸልዩበት ቀን ሊመጣ ስለሚችል እሱ ሳይመጣ ወደ እኔ ኑ። ክረምት የሚባለው ከባድ የሚባለው መከራ ዘመን አለ። ክርስቲያኖች መኖር ስላልቻሉ ነው ካታኮምኮን የሚባለው ቦታ ላይ ይኖሩ የነበሩት። እንደዚህ አይነት አስጨናቂ ዘመን ሳይመጣ አሁንም ያለንበት ጊዜ ጥሩ ስላልሆነ የፊታችንን ስለማናውቀው አሁን የጸሎት ጊዜን እንለማመድ ዘንድ ወደ ቤተክርስቲያን መጣ ዘንድ ትጣራለች። አሁን የጾም ጊዜን እንለማመድ ዘንድ እኔ ያመኛል እኔ ጨጓራዬን የሚለውን ምክንያት ተውት። ጨጓራችሁን እንኳን የማታስተመሙበት ከባድ ጊዜ ሊመጣ ይችላል። አሁን እኮ መሀል ሀገር ላይ ያለን እንጂ በየአቅጣጫው ያሉ አብያተ ክርስቲያናት እየተቃጠሉ ነው። ክርስቲያኖችም እኮ ሰማዕትነትን እኮ ባለፉት ዓመታት በዘመናችን አየን አይደል? ገድለ ሰማዕታት ብለን የተማርነውንና ያነበብነውን ሰማዕታት እንዲያደረጉ ተሰየፉ፣ ተገደሉ ያልነውን እኮ እኛ በሀገራችን በኢትዮጵያ በዚህ ጥቂት ዓመታት ውስጥ በአይናችን አየን፣ በጆሮአችን የሰማነውን ያነበብነውን የተማርነውን በአይናችን አየን። መሀል ሀገር ላይ ያለነው ግን ለዚህ ጉዳይ ቸልተኞች ሆነናል። ግን ቤተክርስቲያን ጥሪዋ ለሁሉም ታስተላልፋለች። ለሁሉም የክፉ ቀን ሳይመጣ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ አይደል የሚለው? የጭንቅ ቀን ሳይመጣ ክፉ የሚባሉ ቀናት አሉ። አሁን እኮ ከድሮ በከፋ ለኪዳን ጧት የማነድባቸው ምክንያቶች አሉና አይደል? ሲደመር ስንፍና ቢሆንም አሁን ለሊት 10 ሰዓት 9 ሰዓት ቤተክርስቲያን ለመሄድ ፍራት የለም። ቅዳሴ ለመሄድ ፍራት የለም። ሲደመር ስንፍና እንዳለ ሆኖ ለመሄድ እጅግ ተሳቀን ያለ ነው። ለምን? አሁን የከፋ ጊዜ እየመጣ ስለሆነ ክረምቱ እየመጣ ቀጥሎ የትኛው ጎርፍ እንደሚመጣ የምናውቀው ነገር የለም። ቀጥሎ አቅጣጫ የሚጠቁም ነገር ልናጣ እንችላለን። ስለዚህ ይህን ነገር እየተጣራች ያለች ቅድስት ቤተክርስቲያን ዕለት ዕለት የምትጣራው ይህንን ነው። ኑ ወደ እኔ አሁን ኑ ተለማመዱት። ሰማዕትነት ድንገት ቢመጣ ልንክድ ስለምንችል ከሰማዕትነት ቢመጣ እውነት እንቆማለን ወይ? ሃይማኖቴን ከመካድ ጠብቀኝ ነው አይደል? ይህ ነገር ቢመጣ ምን እናደርጋለን? ጠረፍ ላይ ያሉ ክርስቲያኖች የተቀበሉት መከራ ወደኛ ቢመጣ ምን እናደርግ ይሆን? ምን እናደርግ ይሆን? ይህንን ለማድረግ ምቾታችን ወረድ ብለን እንድንለማመደው አሁኑን ወደ እኔ ነው፣ አሁኑን ወደ እኔ ነው፣ ወደ እኔ ትጉ፣ ወደ እኔ ገስግሱ፣ ዕለት ዕለት ወደ እኔ። ይሄ የቅድስት ቤተክርስቲያን በቅዱስ ጳውሎስ ላይ የምትጣራው ጥሪ። ንስሐ ለመግባት ሁልጊዜ እንቀጥራለን። አሁን ክፉ ቀን ሳይመጣ ሞት የሚባለው ከባድ ዘመን ሳይመጣ ሞት የሚባለው ነገር ሳይመጣ ቀጠሮ ስለሞት ቀጠሮ የለንም ማለት ቀጠሮ የለንም። መቼ እንደሚመጣ ሌባ መቼ እንደሚመጣ ቢያውቅ ኑሮ የቤቱ ባለቤት ተግቶ ይጠብቅ። ይሄንን እንድንለማመድ ክርስቶስ መቼ እንደሚመጣ ስለማናውቀው ዕለት ዕለት ይሄን እንድንለማመድ ወደ እኔ ነው ንስሐ እንድንገባ በወንጌል እንድንማር በቤተ ክርስቲያን እንድናሳልፍ ዕለተ ሰንበትን በቤተ ክርስቲያን እንድናሳልፍ። ሽሽታችሁ በሰንበት አይሆን የተባለ ለምን ይመስላችኋል? አሁን ነገሩ ቢከፋም አሁን ነገሩ ቢቀየርም ትናንትና ሰንበትን እናከብረው የነበረው እንዴት ነው? ከቤተ ክርስቲያን መልካም ስራ በመስራት የታመሙትን በመጠየቅ የታሰሩትን በመጎብኘትና በማስፈታት የተጣሉትን በማስታረቅ
እንደ አይሁድ አከባበር ሳይሆን የተሰጣ ሳናስገባ የተዘረጋ ሳናጥፍ ሳይሆን ሰንበትን መልካም ስራ በመስራት እንድናከብረው ነበር። ይሄ ስለሆነ በመልካም ስራ የተጠመርን ስለሆነ በሰንበት ሰው ብዙ ውርውር አይልም ነበር። ስለዚህ አቅጣጫ የሚጠቁም ስለሚጠፋ በሰንበት አይሁን የተባለ ለዚህ ነው። አሁን ሰንበት ዛሬ ረፍት ነውና 1-2 ብለን እንዋል ብለን በስብሰን እንመለሳለን። 1-2 ብለን እንምጣ ብለን ይህ ለሰንበት ያለን አመለካከት የተቀየረ ስለሆነ ነው። ለሰንበት ያለን በሰንበት አይደል ሰክረን የምንመጣው? በሰንበት አይደል እንደ ተጣልተን የምንመጣው? በሰንበት አይደል ተደባድበን የምንመጣው? የረፍት ቀን ነው በሚል በሰንበት ትምህርት ቤት ማሳለፍ ሲገባ በሰንበት ትምህርት ቤት ማሳለፍ ሰንበትን በሰንበት ትምህርት ቤት ሰንበትን በቤተ ክርስቲያን ማሳለፍ እየተገባ ሰንበት ትምህርት ቤቶች ላይ የሚውለው ወጣትና መዝናኛዎች ላይ የሚውለው ወጣት የቱ ይበልጣል? ጃምቦ ቤቶች፣ መቃሚያ ቤቶች በሰው ተጨናንቀው አይደል የሚውሉት? መጠጫ ቤቶች እንደ መዝናኛ ተቆጥረው የውም በዚህ ኑሮ ውድነት ከፍለው። ቤተ ክርስቲያን ግን በነፃ ወንጌልን ታስተምራለች። በነፃ ያኔ ከጃምቦ ቤት እንዳለ ብትታመም ያኔ ጉዳት ቢደርስብህ ምንድነው የምትለው? እግዚአብሔር ሆይ ምን አርጌ ነው ልትለው ነው? ምን በድዬ ነው ልትለው ነው? መስከሪያ ቦታ ሄደ ምን በድዬ ነው ልትለው ነው? አረቂ ቤት ሄደ ምን አስቀይሜ ነው ልትለው ነው? መጠጫ ቤት ሄደ፣ ጫት ቤት ሄደ፣ ሲጋራ ቤት ሄደ ምን በድዬ ነው ልትለው ነው? ምንድነው የምትለው? ምንድነው የምንሰጠው መልስ? ምንድነው የምናቀርብለት ምክንያት? ለእግዚአብሔር ያ ከባድ ዘመን ሳይመጣ በሰንበት አይሁን ሰንበትን የታሳልፏት ቤተክርስቲያን አሳልፉ። በሰንበት ቤተክርስቲያን የዋለና በሰንበት ጠላ ቤት መጠጥ ቤት የዋለ ሰው ሰኞ ሲገናኙ የሚያወሩት ይለያያል። ሰንበትን ቤተክርስቲያን ያሳለፈ ሰንበትን ሰንበት ትምህርት ቤት ያሳለፈ ሰንበትን ማህበራት ላይ ያሳለፈ በጥሩ ነገር ያሳለፈ ሰው ነገ የሚያወራው ነገር ስለዛ ትናንት ስለዋለበት ነው። ሰንበትን መጠጥ ቤት ያሳለፈ ትናንትና ስለጠጣው ጃምቦን የሚያወራ ትናንትና ሰክሬ ነበር አሁን እንቅልፍ አለኝ ይላል። በስራ ቀኑ የረፍት ቀኑን በድካም ጨርሶ የረፍት ቀኑን ሰንበትን ያርፍበት ዘንድ ቅድስት ቤተክርስቲያን በቆስጠንጢኖስ አማካኝነት ሰንበት የክርስቲያኖች የረፍት ቀን ናት የተባለችውን ያቺን ዕለት የታሳልፈው ይሄን ያክል ቢራ ጠጡ ብሎ መጥቶ እንደዚህ ይነግራል። የምናወራው ነገር ሁሉ ይጋጫል። በየቢሮአችን የምንሰማው ይሄ ነው። የተፈቀደልን ግን ይህ አልነበረም። ሰንበት ወደ ቤተክርስቲያን መጥተን እንድናሳልፈው ነው። ክረምቱን ክፉ ቀኑን የምናሳልፍበት መንገድ ቤተክርስቲያን እንድትሆን ክፉ ቀኑን ክፉ ዘመኑን የምናሳልፈው ቤተክርስቲያን እንዲሆን። ቤተክርስቲያን ከተጠለልን እኮ ሌላ ምንም ነገር አያስፈልግም። በደጅህ ጣል ዘንድ አይደል ያለ ቅዱስ ዳዊት ነብይ እግዚአብሔር ቅዱስ ዳዊት በደጁ መጣል የተሻለ ነው። በደጁ መጣል ቅዱስ ጳውሎስ ስለዛ ነው በክረምት አይሆንብህ ልጄ፣ ጉዞ በክረምት እንዳይሆን በመከራ እንዳይሆን ሞት ሳይመጣ እኔንም ሳይቀድመኝ አንተም ከሃይማኖት እንዳትወጣ። ከሃይማኖት መውጣት ከክረምት የከበደ መከራ ነውና ክህደት በጣም ከባድ ነውና አሁን ያለህበትን ወቅት አውቃለሁ። አዎ ቅዱስ ጳውሎስና ጢሞቴዎስ በነበሩበት ዘመን ጢሞቴዎስ የነበረበት አካባቢ በፖለቲካ ምክንያት ቤተክርስቲያን እየታመሰች የነበረበት ወቅት ነው። ተስፋ እንዳይቆርጥ ምንም እንኳን ከቅዱስ ጳውሎስ የተማረ ቢሆን ምንም እንኳን ጠንካራ መምህር ያለውና አርያውን ዘው መልእክቱ ላይ የደረሰበትን መከራ ሁሉም ተከራከሩኝና ሁሉም ጥለውኝ ሄዱ፣ አንድም እንኳን አብሮኝ የቆመ የለም ልጅ ሆይ ይላል። አንድም እንኳን አብሮኝ የቆመ የለም፣ ጌታ ግን ረድቶኛል። አንተም ላይ ይህ መከራ ሊከሰት ስለሚችል ይህ መከራ ይስቃይ ሊከሰት ስለሚችል በርታ። ይሄንን ደግሞ የመጨረሻው ማጽናኛ ሰጥ ዘንድ ወደ እኔና ከኔ ከቤተ ክርስቲያን ነው የምታገኘው። ስንቅ ይዘህ ወደ ዓለም የምትሄደው ቤተ ክርስቲያን ነው። ምግብ ይዘህ የምትሄደው ቤተ ክርስቲያን ነው። ወንጌልን ታጥቀህ የምትሄደው አዎ አስተምሮ እኮ ነው። እሱ በሚስጥር ቁጭ ብሎ ደቀ መዛሙርቱን አስተምሮ ነው ወደ ዓለም ወደ መከራ ይላካቸው እኮ ወደ መከራ አልጋ ባልጋ ወደሆነ መንገድ አይደለም። እኔ ጋር ስለሆናችሁ ችግር የለም አይደለም ያላቸው። ሙሽራው ሲሄድ ግን እነሱ መከራ እንደሚቀበሉ አስቀድሞ ነገራቸው። ሙሽራው ሲሄድ ግን ይጾማሉ፣ ጾም ብቻ አይደለም መከራ እንደሚመጣ ነገራቸው።
ከቤተ ክርስቲያን ስንቅ ይዘን ከሄድን መንገዱ ሁሉ አይጠፋም። ሕግ ለእግሬ ብርሃን ነው። ስለዚህ ቅድስት ቤተ ክርስቲያን ዕለት ዕለት የምትጣራ ለዚህ ነው። ኑ ልጆቼ ሆይ መከራ ሳይመጣ ኑ፣ መከራ ሳይመጣ ኑ ብዬ የምነግራችሁ ስለ መከራው ላስተምራችሁ እንጂ መከራ እንዳለ ላጸናችሁ ላበረታችሁ እንጂ መከራ የለምላችሁ አይደለም። ነገር ግን በዛ መከራ ምክንያት ከኔ እንዳትወጡ ከልጅነት እንዳትሰረዙ ግን ጥንካሬውን የምሰጣችሁ እኔ ነኝ። ክርስቲያን መከራን ፈርቶ አይደለም ቤተክርስቲያን የሚመጣው፣ ስለ መከራው ጥንካሬ እንዲቀበል እንዲያገኝ በዓለም ሊኖር ስለሚችለው ነገር ማለፊያ ጥበብን እንዲማር እንጂ መከራ በዓለም የለም የሚል ትምህርት እንዲማር አይደለም። አንድ አባት እንዲህ ተብሎ ተጠየቁ። ዘመኑ ክፉ ነው። ልጆችን ማሳደግ ማስተማር ከባድ ነው። ታዲያ አብልቶ አጠጥቶ አቀማጥሎ ማኖርም ከባድ ነው። ታዲያ ለምን እንወልዳለን ተብሎ ሲጠየቁ ክርስቲያን ልጅ የሚወልድ ለሰማዕትነት እንጂ አቅብጦ ለማኖር አይደለም አሉ። አስገራሚ መልስ ነው። አስገራሚ መልስ። ቅዱስ ጳውሎስ ለዛ ሊያዘጋጀው ነበር ልጁን። ናልኝ ቶሎ ብለናልኝ ወደኔ ና ቅድስት ቤተ ክርስቲያን ወደኔ ነው ልጆቼ ሆይ። ሁል ጊዜም እኔ እጮሃለሁ። ሰርክ ትጮሃለች፣ በማህሌቱ ትጮሃለች፣ በኪዳኑ ትጮሃለች። የበዓላቶቻችን ዋዜማ አስተውሏቸው እስኪ። የገና ዋዜማ የት ነው የምናሳልፈው? የት ነው የምናሳልፈው? በዓል ነው ብለን የሚገርመኝ የሚያሳዝነኝ ገና በዓሉ ሳምንት 2 ሳምንት ሲቀረው ቲቪዎች ሚዲያዎች ሁሉ አድቨርት ያደርጉታል። ግን መጠጥ ነው አድቨርት የሚያደርጉት። ሳይገደፍ ገና ስጋ ነው አድቨርት የሚያደርጉት። አስተውላችሁ ታውቃላችሁ? ግን ወጣቱን ወደዛ ነው የሚሰጡት። አስቀድመው ነው የሚያማልዱት። የበዓሉ ዋዜ ማለት ቤተሰቦቹ በዓሉን እንዴት አድርገው ማክበር እንዳለባቸው በግ ስንት እንደሆነ እየተጨነቁ፣ እሱ ግን ሰክሮ ጥምዝ ብሎ የሚመጣ ወጣት ነው ያለ። ይህንን ለመከላከል ቤተክርስቲያን ወደኔ ነው ብላ ትጠራለች። ወደኔ ነው። ጉዟችን በክረምት እንዳይሆን፣ ጉዟችን በጎርፍ እንዳይሆን። ጎርፍ ዝናብ ዘንቦ ጎርፍ ከሆነ በኋላ የትኛው ጉድጓድ የትኛው ደህና ቦታ እንደሆነ አናውቀው፣ አንለየው። ድብልቅልቅልቅ ያለ ህይወት ከመጣ በኋላ፣ መከራ ከመጣ በኋላ፣ ጭንቅ ከመጣ በኋላ የሃይማኖት መንገድ ራሱ ሊጠፋ ይችላል። ይሄ እንዳይፈጠር ይሄ እንዳይሆን አስቀድመን እንድንጠነቀቅ ቅድስት ቤተክርስቲያንም ቅዱስ ጳውሎስን ጥሪ ያደርግልናል። ምን አለ? ከክረምት በፊት እንድትመጣ ትጋ። ቅዱስ ጳውሎስ ልጁን የጠራበት ወደሱ ይሄድ ዘንድ ጥሪ ያደረገበት ቃል ነው። እኛም ከመከራ በፊት ወደ ቤተክርስቲያን ተመልሰን ከቤተክርስቲያን ትምህርት ተምረን ክፉ ቀንን የምናልፍበትን ጥበብ እንድንማር እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የገሰጸን ቅዱስ አባቶቻችን አምላክ እግዚአብሔር ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር።